እኔ አም ጌይ በቃ እንደዚህ ሴትን ከመለመን ሴትን እሷን ለማሳመን ሰፈር ምናምን አሁንም የትም ሀገር የሚሄድ ኦፖርቹኒቲ አለ መሄድ ይችላል እንጂ መውጣት ፍላጎት የለኝም ኦኬ ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር አዎ እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና አወራኝ እዛ ጌታ ይባርክ አይዞ በርታ አንተ ወጣት ነህ ትድናለህ እንደዚህ እንዳትል ይመስለኛል ያንቺን ኢንተርቪው አይቶ ነው ያን ሰሞን ነው ካንቺ ጋር ከሳምንት ወር ከ10 ቀን በኋላ ነውና አይዞ በርታ ምናምን እኔም ጸሎት አድርግልሃለሁ ይለኛል እና በቃ እኔ ደግሞ ምን አለብኝ መሰለሽ ለምሳሌ እኔ ኦርቶዶክስ ነኝ የኦርቶዶክስ መምህር ሙስሊምን ያጥላላ ቢሰብከኝ እኔ አልሰማው በቃ ሙስሊም እንደዚህ ነው ኦርቶዶክስ እንትን እንደዚህ ነው ጴንጤ እንደዚህ ነው ቢለኝ ይሄ ለኔ ስብከት አይደለም በቃ እኔ ሊሰብከኝ የሚገባው መጽሐፍ ቅዱስ ነው ኢየሱስ ክርስቶስ ምን ይላል የሚለው መጽሐፍ ቅዱስ ላይ ነው እንትን የሚለኝ እንጂ ሙስሊሞች እንደዚህ ናቸው እንትኖች እንደዚህ ናቸው የሚል ነገር አልሰማም በተቃራኒውም ደግሞ ወደ ሙስሊም ሄዶ ሙስሊም ሆኖ ጴንጤን የሚሰድብ ሙስሊም ሆኖ ኦርቶዶክስን የሚሰድብ አልሰማምና በእኛም እንደገና በሙስሊምም በጴንጤዎችም እምወዳቸው ማደንቃቸው ሰዎች አሉ በንግግራቸው በሚያስተላልፉት መልእክትና በቃ አይዞ ምናምን ይለኛል የሚቸግር ነገር ካለ ጠይቅ ምናምን ይለኛል አረ ችግር የለውም ምናምን ይደውላል በቀን ሁለቴ ምናምን ይደውላል ማታ በቃ እንደዚህ እጅህን የሚያመህ ቦታ እና ጸልይልኝ ስፒከር ላይ አድርጌው ጸልያለሁ እና ስለ ፍቅር ህይወቴ ጠየቀኝ አይ እንደዚህ ነበርኝ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አይደለም አሁን ማስበውና የሚጨነቀው ስለ ጤንነቴ ብቻ ነው ያ ነገር ያሳስበኝ አረ ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት ሌላ አይነት ሲል እኔ በቃ ግራ ገባኝ ከዚህ ተለየ ምን አለከ አዎና በቃ እንደዚህ ያወራ የሆነ ሰዓት ምን ነገር አለ እሺ እኔ ወንድ ወዳጅ ነኝ አለ በስና አንተንም እኔ ወድጄ ነው በጣም አፍቅሬ ነው እና ምናምን አለኝ በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት ፓስተር አይደለም ወይ አዎ እና ወድጄ አይደለም ግን ይሳካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል ቪዲዮዎቹን ባሳይሽ አታምኝ በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰገው አሉ መንፈስ እኮ ይከባል መንፈስ እዚህ ጋር ይሰብክሻል የሚሰብከውን ግን አይኖረው በቃ እንትኑ ሌላ ነገር እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ ኧረ በጌታ አትበል እኔ አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛው ውስጥ አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ አትደውል ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ በቃ እንትን አትበል በስማ ፒያሳ መማር ነበር ፊልም ኤዲቲንግ ምናምን ሁሉንም ነገር ያው እችላለሁና እዛ ጠዋት ላይ እየተማርኩኝ የሆነ ስልክ ተደውሏል 3-4 ጊዜ ማለት ነው እና 0911 21 ምናምን ነው የመስመር ስልክ ነው እና ስወጣ ተደውሎ ነበር ተደጋጋሚ ወደ 4 ጊዜ ምናምንና ማለበል ምናምን ጎረምሳው እንደዚህ አለ ለስራ ፈልጌ ነው አለ ያኔ ቤት ነበርኝ እሺ ብዬ ወደ ቦሌ አካባቢ ሄድኩኝ
መጣ ሰውዬው። በቃ ትልቅ 50 55 60 አካባቢ የሆነ ሰው ነው። ረጅም ነው። ሰውነቱ የተስተካከለ ነው። ጺም የሚባል ነገር የለውም። ጸጉሩም የለውም። ተላጭቶት ነው የመጣው። ከኔ ጋር ቁጭ እያለ አሁንም ሽቶ እያወጣ ይቀባል። ሽንት ቤትም ሲገባ ሽቶ ይዞ ይገባል። እና እኔ አልገባኝም። እና እኔ መጠጥ አልጠጣም። ኧረ አልጠጣም። እሺ ቢራ። እኔ መጠጥ አልጠጣም። ወተት አዘዝኩኝ። ወተቱ መጣ ተቀብሎ እሺ ጎረምሳ ይለኛል። እንዴት ነው ግን ሴቶች ያሳልፈዋል ይለኛል። በቃ የሚያወራኝ ስለ ሴክሹዋል ነገር ነው። ወይኔ ጉዴ! ስንት ሴት እንደዚህ አድርገሃል? ተኝታል? ከስንት ሴት ጋር ተኝታል? አዎ በቃ እንትን ጥያቄው ሁላ ፕራይቬት ፓርቶችን ያማከለ ነውና ግራ ገባኝ። እና መጨረሻ ላይ ለአንድ ማስታወቂያ ምን ያህል ይከፈላል አለ። ይሄን አልኩት። በቃ ይሄ ብቻ። እሺ ለአንድ ፊልምስ ምን ያህል ይከፈላል? ይሄን በቃ እቺ ብቻ። እኔ በአንድ ቀን ማጠፋት አይደለች ምናምን። አይ ሊሆን ይችላል ፍቅሩም ስላለኝ እኔ ይከፈለኝ ምናምን እለዋለሁ። እሺ ሙሉ ፊልሙ ፕሮዲስ ለማድረግ ስንት ይፈጃል? ይሄን አክል ሚሊዮን። ይገርማል። እኔ ሚዲያ ላይ አይቼህ በአንተ ውስጥ እኔ ራሴን ስላየው ነው እኔ ያስጠራው። እና የሚያወራኝ ቀለል አድርገው ነው። ምን መሰለህ እኔ ረጅም ዓመት አሜሪካ ኖሬያለሁ። እና አሜሪካ ደግሞ ካወካት በቃ ፍሪደም ያላት እንትን ነው። አዎ። እና አንድ ቤተሰብ ልጁ የፈለገውን መሆን ይችላል። ወንድ አገረድም ወንድም ይውደድ ሴትም ትውደድ ነፃ የሆነ እና እኔ ደግሞ እዛ ብዙ ለፍቻለሁ፣ ሀብት ንብረት አግኝቻለሁ። እና ምን ልልህ ነው እኔ አምጌ በቃ እንደዚህ ብዬ ወተቱን እየጠጣሁት ነበር። ደንግጬ በቃ ቀና ብዬ እንደዚህ እንትን ማለት ጀመርኩ። እና አንተን ሳይ ወጣት ነህ፣ ቆንጆ ነህ፣ ብዙ ሰዎች ያውቁሃል በስፖርቱ በማስታወቂያው ምናምን አለ። ቀጠለ እሱ በቃ ኖርማል አድርጎት ቀጠለ። ኖርማል በቃ እኔ ደንዝዣለሁ። ወደ ውስጡ ላንግባ ብሎኛል። እኔ አይ እዚህ ጋር እንሁን ብዬ ፕራይቬት ቦታ የሆነ እንትን ቪአይፒ ቤት አለ እዛ እንግባ ሲለኝ አይ ነው እዚህ ጋር ምናምን ብዬው እንደ ግሪን ኤሪያ ላይ ነው ተቀመጥነውና ኦፕን ሰዎች ምናምን አሉ። አም ጌይ አም ፕራውድ ምናምን በመሆኔ እኮራለሁ። እኔ ግራ ገብቶኝ በቃ ደርቅ ያለው እና እንዴት እንደሚያንቀጠቀጥ ዝም ብሎ ኢማጂን ማለት ነው። ቆንጆ ነው፣ ብዙ ሰዎች ይፈልጓል። እና እኔ አሰብኩ እኔ ልረዳ መጣ። ከዛ መጣ በቃ እዚሁ ነው ያለው፣ ይመላለሳል። ልረዳ አሰብኩኝ። እና አንተ ብዙ ሰው ስለሚያውቅህ ሴቶችም ስለሚወድ ወንዶችም በስፖርቱ ምናምን ስለሚያውቅህ አንተ ብቻ የኛ አባል ሁን። እኔ አሁን እጄ የምትፈልገውን መኪና የምትፈልገውን ቤት እገዛልሃለሁ ማለት አልኩት። እኛ ማህበር አለን። በየሳምንቱ ቀን በየሳምንቱ ተሰብስበን ቺል እናደርጋለን። ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ወደ 20 አካባቢ አሉ። እና አንድ አባል በሳምንቱ ወይም በ15 ቀኑ ሲመጣ አንድ ሰው ይመጣል። አሳምኖ ተጨማሪ አስጀምሮ ራሱ ገብቶ መጀመሪያ ከዛ ሌላ ሰው ይዞ እንዲመጣ ይደረጋል። ከዛ ያ ሰውን በማምጣቱ የሚያገኘው ነገር አለ። ከዛው በቃ ምንድነው ችግር፣ ቤት የሚቸግር ነገር አለ ምናምን ይላሉ። ሰውየውን ኢኮኖሚካሊ ይደግፉታል። በቃ የገንዘብ ችግር እንዳይኖር ምናምን ያደርጉታል። ለምን የአሜሪካም የአውሮፓ መንግስት ይደግፋቸዋል። ቢል ጌት ራሱ ይደግፋቸዋል። በብዛት ባለሀብቶች ስለሆኑ የገንዘብ ችግር የለባቸው። በጣም ብዙ ታዋቂ ሰዎች አሉ። አሁን ራስህ ስትሄድ ታያቸዋለህ። እርግጠኛ ነው እንደምትገባለት ሆነ ማለት ነው። ለምን አንዳንድ ሰው እንደዚህ እንኳን ቤት መኪና ተገዝቶለት አይደለ የሆነ ክልሽ ብር ሰጣለሁ ቢባል እሺ የሚል ሰው አለ። ለምን ተስፋ የቆረጠ ሰው፣ ስራ መስራት የማይወድ ሰው፣ ለሱስ ተገዥ የሆኑ ሰዎች አሉ። እና እንደዚህ አይነት ሰዎች አሁን እነሱ እያጠመዱት ያሉት እንደዚህ አይነት ሰዎች ነው። በፌስታል አምጥቶ ብር ያስቀምጥለታል። ምን ላርግ ማንን ልግደል ይላል። አይ አትግደል እንደዚህ
ማን ልገልል ነው የምትሰጠኝ ነው አስበው ይላል። እዛ አይ እንደዚህ ነው እንዴ ኖርማል እኮ ስልጣኔ ነው እኮ ጌታ ሆይ አንተ ሴትን ከመለመን ሴትን እሷን ለማሳመን ሰፈር ምናምን እኔ በቃ ተናድጃለሁ። ደም ስሬ እየተውጣጠረ ነውና አንተ በቃ ጀስት የሚጠበቅብህ የኛ አባል ነው። ከዛ በኋላ አንድ ፊልም አይደለም 1 ሚሊዮን ፊልም ትሰራለህ። በስመ አብ ምናምን እንደዚህ ለጠጥ ብሎ ነው የተቀመጠው። እጄን እንደዚህ ልል ሲል አነሳውና ደፋበት። ወተቱ ትኩስ ወተት ደፋውበት። ዞርም እንደዚህም ዞር ብያለሁ ሄድኩኝ እና በሌላ ጊዜ ሰዎች ላከብኝ ድጋሜ ማለት እኔን ሊያጠቁ። ኦኬ ለምን እንትን ብየዋለሁ። አዋርድ በሰው ፊት ነው። ብዙ ሰው አለ ቦሌ አካባቢ የሚታወቅ ቤት ነው። እንደዛ ሳረግ እሱ ሲያወራ ኦሬዲ ሰው የሚሰማው አይመስለውም። ጮሆ ነው የሚያወራው። ልክ ለሀገር ትልቅ ስራ የሰሩ ሰዎች ሁላ እንደሱ ፕራውድ ነው ያወሩ። በኢየሱስ እኔ ደግሞ በፌስቡክም በቲክቶክም እንደዚህ አይነት ነገር በጣም ነው የሚፈታተኑ ይመጡብሃል። አዎ በቃ እንደዚህ ነው እንደዚህ። አሁን የሆነ ሰዓት ብር ምልክልኝ ሰው ነበር እንደዚህ ዝም ብሎ እያወራኝ አይዞህ በርታ እኔ ከህፃንነት ጀምሮ አውቃለሁ ምናምን ሲለኝ የመሰለኝ ዘመድ ነው። ኦኬ ከህፃንነት ጀምሮ ስላለ በቃ አደክ እኮ ምናምን ሲለኝ እኔ ዘመድ ነው የሚመስለኝ የመሰለኝና አይዞህ እና ያኔ ስፖርት ማስተምር ነበር። የስፖርት አዳራሽ ለመስራት ዝግጅት ላይ ነበርኩና ፌስቡክ ላይ ተፖስቶ ነበር እንደዚህ ደግሞ ልሰራ ያሰብከውን አይቼዋለሁ ምናምን ነገር ሲል በቃ የቤተሰብ እንትን ነው አይዞህ ቤተሰቦችን ቢሞቱ እኮ አንተ አሁን ደርሰሃል ምናምን እያለ በቃ ይመክረኛል ማለት ነው። እኔም እንትን አልኩት እና ስልኬ ስዘጋውላ እንዴ ለምን ዘጋ ምን ሆነ አስጨነቀኝ ምናምን ይለኛል። እኔ ማስበው በቃ የቤተሰብ የእናቴ ወይም የአባቴ ዘመድ ነው ማለት የማላቀው ዘመድ ነው ብለም ታስበው እንደዛ የሚያቀኝ ሰው ብዬ ነው ማስበውና ምን የሚቸግር ነገር አለ ምናምን አይ እንደዚህ ይሰራው ችግር የለውም ምናምን ብሎ ብር ላከልኝ። ወደ 2 ጊዜ ላከልኝ። ከዛ በኋላና እንዲህ ከቤተሰብ ከሲስተር ከባለቤቷ ምናምን ተሰብስበን እራት እየበላ ደወለ ቀጥታ። ከውጭ ነው እዚህ ውጭ ነው አሜሪካ። ኦኬ እሺ። ከዛ ሄሎ ምናምን አልኩት። ብራኑ ይባላልና እንዴ እናንተ የሰላም ነው አለው በቅርቡ ልመጣ ነው አለኝ። አረ ደስ ይላል እንግዲህ ቤተሰቡ እየሰማ ነው ደስ ይላል አሪፍ ነው እንኳን ደህና እና አንድ ሰው ልኬልሃለሁ አንተም ወደዚህ እንድትመጣ ፈልጋለሁ አለኝ። እና አንድ ጓደኛ ወደዛ መጥቷል እና እሱ ይደውልልሃል ከሱ ጋር ያለውን ነገር ታወራለህ እኔ ብሩን ለሱ ሰጠዋለሁ። አረ ነው ደስ ይላል። እኔ ስቲል አሁንም ቢሆን ውጭ የመውጣት ፍላጎት የለኝም። ኦኬ እንደዚህ ብዙም እንትን አይደለም ጉጉ አይደለም አልጓጓም። አሁንም የትም ሀገር የመሄድ ኦፖርቹኒቲ አለ መሄድ እችላለሁ። ግን ይሄ ውጪ የሚናፍቁ አይነት ሰው አይደለም እና አረ ደስ ይላል ምናምን በምን አይነት መልኩ ነው እንትን የሚለኝ ጠረጠርክ ማለት ነው እንትን አላልኩም አልጠረጠርክም። በምን አይነት መልኩ ነው ምናምን ስል እዛ ሀገር ዜጋ ነው ፎርም ይሞላልና አግብቶ ይወስዳል አግብቶ ይወስዳል። ምበላው ምግብ ማጣቃት እዛው ብዬ እኔ ዝም ብያለሁ። እዛው በቃ በቅርቡ እመጣለሁ እንዝናናለን እንደዚህ ምናምን ብሎ ሌላ ነገር ሲያወራ ስልኩን ለቀቅኩት። ሲወርድ እንደዚህ ብትን ነው ያለው ስልኩ። በቃ ተንቀጠቀጥኩ ማለት ነው። የሚያወሩት የፍቅር ሁኔታ አለ እንደዚህ ሆነን ባለፈው እንደዚህ ምናምን የሚል ነገር አሁን ይሄን ነገር ከሴት ጋር ባወራው ኖርማል ነው ችግር የለውም እንትን ያለ ነው። ግን በእስልምናም በክርስትናም የተወገዘ ነገር ነው። በኢትዮጵያ ደግሞ እጅግ በጣም የተወገዘ እጅግ በጣም ቀባፊ ነገር እንደዚህ የሚያስቡ ሰዎች እንደዚህ የሚያደርጉ ሰዎች ይቅርታ አድርግልኝና ከእንስሳ ያነሱ ኦፍ ኮርስ ምንም በጣም ከእንስሳ ያነሱ። ለምን ብትይ የትኛው ወንድ በግ ነው ወንድ በግ ላይ ሲወጣ መታዩ የለም። የትኛው ፍየል ነው ሴት ፍየል ላይ ካልሆነ ወንድ ፍየል ላይ እንትን ሲል የትኛው ዶሮ ነው እስቲ ወንድ ዶሮ ላይ እንትን ሲል አይተናናቅም። በሬውም አህያውም እንደዛው።
ስለዚህ እንስሳት አእምሮ የላቸውም። እኛ ከእንስሳት የተሻለ አእምሮ አለን ብለን የምናስብ ሰዎች ይህንን ስናደርግ፣ እንስሳ ግን ከተፈቀደላቸው ውጭ አይወጡም ህግ ስላለ። እኛ ሰዎች ነን፣ ቦዲ ያለን፣ ማሰቢያ ያለን፣ ቲንክ ማድረጊያ ነገሮችን ማገናዘቢያ አለን። ግን ከእንስሳት ያነሱ ሰዎች ናቸው እነዚህ። በጣም ከባድ ነው ነገሮች።